በእንሴኖ ኡስኒ ቀበሌ 3 ንጹሃን ገበሬዎች በታጣቂዎች መገደላቸውን ተገለጸ። በጉራጌ ዞን በምስራቅ መስቃን ወረዳ በእንሴኖ ኡስኒ ቀበሌ በማሳ ስራ ላይ በነበሩ ገበሬዎች ላይ ታጣቂዎች ጥቃት በመክፈት 3 ንጹሃን ገድለው መሄዳቸውን ተገልጿል። ላለፉት 7 ዓመታት መነሻቸው ማረቆ ወረዳ ነው የተባሉ የታጠቁ ቡድኖች በአካባቢው በተደጋጋሚ ጊዜ ጥቃት በመፈጸም በንጹሃን ዜጎች ላይ ግድያና ከፍተኛ የሆነ የንብረት ውድመት ማድረስ ላይ እንደሚገኙ ሲገለጽ ቆይቷል። በትናንትናው ዕለት በቀን 17 2018 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ ከማረቆ ወረዳ የተነሱ ታጣቂዎች በምስራቅ መስቃን ወረዳ በእንሴኖ ኡስኒ ቀበሌ 3 ሰዎችን ገድለው ሄደዋል ብለዋል የጄኔን ምንጮች። በመስኖ ማሳ ላይ ሽንኩርትና ጎመን እየጫኑ በነበሩ ገበሬዎች ላይ ነው ጥቃት በመክፈት 3 ወጣት ንጹሃን ዜጎች የገደሉት ብለዋል ምንጮች። በጥቃቱ የተገደሉ ዜጎች ስምም አብዲ መሐመድ፣ አህመድ ናስርና ውደታ አህመድ መሆናቸውም ተገልጿል። ላለፉት 7 ዓመታት የመደበኛ የታጠቁ ቡድኖች የሚመሽጉበት ወታደራዊ ስልጠና የሚያደርጉበትና የሚኖሩበት ጋሩሬ የሚባል ቦታ ነው። ይህ ቦታ አመራር፣ የጸጥታ ኃላፊዎች አይደለም ማንም ሰው የሚያውቀው እውነታ ነው። ኮማንድ ፖስቱ በምስራቅ መስቃን ወረዳ በተለይም በእንሴኖ ከተማ ከ12 ሰዓት በኋላ ማንም ሰው ሱቅ ወጥቶ ዕቃ መግዛት እንኳን እንዳይችል ሲጠብቁ ያመሻሉ። የህገ ወጥ ታጣቂ ቡድን መፈንጫ የሆነው ማረቆ ወረዳ የመሄድ በተለይም የመሸጉበት ጋሩሬ የመቆጣጠር ስራ አይሰራም። የአድማ ብተናው አባላት የመስቃን ጉራጌዎች ቤት ለቤት የዞሩ መሳሪያ ያላቸው አምጡ በማለት መደብደብ የተለመደ ሆኗል። ነገር ግን ማረቆ ወረዳ ከኮማንድ ፖስቱ ቁጥጥር ውጪ አድርገው የታጣቂዎች መፈንጫ አድርገውታል። ይህም ፖለቲካዊ ሽፋን ለመስጠት የሚደረግ ሴራ ነው ብለዋል የሚዲያችን ምንጮች። ከ2 ሳምንት በፊት አንድ ሰው፣ ከ1 ሳምንት በፊት ደግሞ ሌላ አንድ ወጣት እንሴኖ ከተማ በእነዚሁ ታጣቂዎች በተፈጸመ ጥቃት መገደላቸውን ጄኔን መዘገቡ የሚታወስ ነው። ጥቃቱን ተከትሎ የክልሉ የጸጥታ ኃላፊዎች በከተማው ውይይት ያደረጉ ቢሆንም ለታጣቂዎች ፖለቲካዊ ሽፋን የሚሰጥ ምላሽ ሰጠው መሄዳቸውም ተገልጿል። በአካባቢው ለዓመታት የዘለቀው የንጹሃን ዜጎች ግድያ መከላከል ያልቻለው ይልቁንም የኢመደበኛ ቡድኖች ድጋፍና ሽፋን እየሰጠ የሚገኘው የጸጥታ ቡድን ላይ ምርመራ እንዲደረግም ተጠይቋል።